ዋንጫዋ ከፍ አድርጋ በቀኟ ይዛ ቀድማ ሮጣ ሁሉንም የሚያስደስት የግብዣ ጥሪ ካፏ ወጣ። ሁሉንም የሚያስደስት የግብዣ ጥሪ ካፏ ወጣ። ከቀዳሁት ከጥበቤ በነፃነት እንዲገታ ጥበብን የተጠማ ዛሬም ነገም ሆድ ይምጣ። ጥበብን የተጠማ ዛሬም ነገም። ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን። የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊ የመስኮተ ጥበብ ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንግዲህ በመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲን የተመለከቱ የተለያዩ ርዕሰ ጉዳዮችን እያነሳን ወደ እናንተ እናደርሳለን። በአክብሮት እንድትከታተሉን እንጋብዛችኋለን። በቅድሚያ ግን በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ እናደርሳለን። መረጃውን ተከታተሉ። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። የባህር ዳር ዩኒቨርሲቲ የትምህርት ኮሌጅ 43ኛውን ዓመታዊ ዓለም አቀፍ የትምህርት ጉባኤ አካሄደ። ትምህርት በ21ኛው ክፍለ ዘመን በኢትዮጵያ አካባቢያዊ ሁኔታዎችና ዓለም አቀፋዊ እይታዎች በሚል መሪ ቃል ነው የተለያዩ ሐሳቦችን ይዞ የተካሄደው። የትምህርት ኮሌጅ ሥራ አስፈጻሚ ዶክተር አስናቀው ታገለ እንደተናገሩት 3 አድርገን ማየት እንችላለን ማለት ነው። አንደኛ እንደ ጠቅላላ ትምህርትን ቆም ብሎ ማየትና ለሀገር በሚጠቅም ሁኔታ ለመቃኘት፣ ሁለተኛ በዓለም አቀፍ ደረጃም ቢሆን ታውቆ በዚህ ደረጃ ስራው ዩኒቨርሲቲውን ከፍ የሚያደርግ መንገድ እንዲመዘገብ ማድረግ፣ በሶስተኛ ደረጃ ደግሞ ካለንበት ችግር አንጻር ትምህርት የቆመበት ሁኔታም ስላለ ያንን ማስቀጠል የምንችልበትንም ተወያይተን መክረን የምንመይንበት ነው። እንደ ዶክተር አስናቀው ገለጻ ትምህርት ለሀገር እድገት መሰረት ነው ከተባለ እንዴት ነው እድገት ሊያመጣ የሚችለውን የሚለውን ሁሉም በትኩረት ሊሰራበት ይገባል ብለዋል። በጉባኤው በዘርፉ ታዋቂ ምሁራን በተለያዩ ርዕሰ ጉዳዮች ቁልፍ ንግግር አድርገዋል። ባህር ዳር ዩኒቨርሲቲ የድረ ምረቃ ቤተ መጻሕፍቱን በቀድሞዋ ፕሬዝዳንት አምባሳደር ዶክተር የሽመብራት መርሻ ስም ሰየመ። ባህር ዳር ዩኒቨርሲቲ ተቋሙን በፕሬዝዳንትነት መርተው የላቀ አሻራ ላሳረፉት ለቀድሞዋ ፕሬዝዳንት አምባሳደር ዶክተር የሽመብራት መርሻ ዕውቅና ለመስጠት የድህረ ምረቃ ቤተ መጻሕፍቱን በስማቸው ሰይሟል። ዩኒቨርሲቲው ይህንን ታሪካዊ ውሳኔ ያስተላለፈው አምባሳደሯ በተለያዩ የአመራር እርከኖች በነበሩበት ወቅት ላበረከቱት ዘመን ተሻጋሪና ምስጉን የመሪነት አስተዋጽኦ የከበረ ምስጋና ለማቅረብ ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው። ቀደም ሲል እንግዲህ በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ አደርሰናችሁ ነበር የተመለስነው። በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። በባህር ዳር ዩኒቨርሲቲ 3ኛው የፕሬዝዳንት ገለጻ መድረክ ከሰሞኑን ተካሂዶ ነበረ። በዚህ መድረክ ምን አይነት ሀሳቦች ተነሱ የሚለውን ደግሞ ወደ እናንተ የምናደርስ ነው የሚሆነው። ፕሮግራሙን ተከታተሉ። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። በባህር ዳር ዩኒቨርሲቲ 3ኛው ዓመታዊ የፕሬዝዳንት ገለጻ መድረክ ከሰሞኑ ተካሂዶ ነበር። ይህ ለ3ኛ ጊዜ የተካሄደው የገለጻ መድረክ ዓላማዎቹ የትምህርት ዕድሎች፣ ምርምር፣ ፈጠራ፣ ስኬታማ የህይወት ጉዞና በምስጉን የአመራር ልምድ መማር የሚቻልበት ልምድ የሚወሰድበት ነው። የዩኒቨርሲቲው ፕሬዝዳንት በበላይነት የሚመሩት የዚህ መድረክ የሐሳቡ ጠንሳሽ በዓለም አቀፍ የእንስሳት ምርምር ተቋም ዋና ተመራማሪና በባህር ዳር ዩኒቨርሲቲ አጀክት ፕሮፌሰር ዶክተር ታደለ ደሴ ናቸው። በዚህ የገለጻ መድረክ የባህር ዳር ዩኒቨርሲቲ ምሁራንና ጥሪ የተደረገላቸው እንግዶች ተሳታፊ ነበሩ። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ዩኒቨርሲቲዎች ከመማር ማስተማር ባለፈ ሀገራዊ ጉዳዮችን በጥልቀት የሚመለከቱ ምሁራዊ መድረኮችን በመፍጠር በፖሊሲ በልማትና በማህበራዊ ለውጥ ሂደቶች ውስጥ ጉልህ ሚና መጫወት እንደሚጠበቅባቸው አስገንዝበዋል። ዓለም አቀፍ ተቋማትን በከፍተኛ የአመራርነት ደረጃ ያገለገሉና በልማት በፖሊሲና በዓለም አቀፍ ትብብር ዘርፎች ረጅም ልምድ ያላቸው ዶክተር ተገኘ ወርቅ ጌጡ የገለጻ መድረኩ አቅራቢ ሲሆኑ ለአንዴና ለመጨረሻ ጊዜ በሚል በተለይም የግብርናው ክፍለ ኢኮኖሚ
ለማህበራዊና ለሀገራዊ ግንባታ ያለው አስተዋጽኦን አንስተው የመፍትሄ ሀሳብ ጠቁመዋል። ዓለም አቀፋዊ ተሞክሮዎችንም አጋርተዋል። መድረኩንም ዶክተር ታደለ ደሴ መርተውታል። ታች ወርደን ሰልፍ ሄልፕ ፕሮሞት እያደረግን ገበሬው እየተደራጀ ሆን ብለን በተወሰነ የጊዜ ገደብ እስካልሰራን ድረስ 30 ጊዜ ፓወርፖይንት ፕሬዘንቴሽን ብናመጣ 30 ጊዜ ጥናቶች ብናቀርብ 30 ጊዜ አንድ ሰው ቢመረምር እርሻ ሚኒስትር በእርሻ ጠቢባን በእርሻ አዋቂዎች የተሰሩ ጥናቶችን ቢመረምር አዲስ ነገር የለም። ተግባራዊ የማድረግ ኃይልና ከኤሊቱ እርስ በርስ ከመራኮት ውጪ ወደ ታች ዲስሚኔት የሚያደርግበት መንገድ ነው። እነዛ የተሞከሩት ሙከራዎች ውጤት ያሳያሉ። ለምሳሌ አት ዋን ታይም በጭላሎ እርሻ በወላይታ ዋዱ እርሻ እታች ተወርዶ የተሰራው ስራ ሲግኒፊካንት ኢምፓክት ፖፑሌሽኑ ላይ ያለው። አሁንም ማድረግ ያለብን ይህንን ነው እንጂ የእውቀት እጥረት አይደለም። ሚስ የምናረገው ወጣቱንና አንኤምፕሎይድ የሆነውን ህብረተሰብ ግን ቤዚክ ኤጁኬሽን እስከ 8 ያለውን በገጠር ተሰማርቶ በእውቀቱ ገንብቶ ምርት አምርቶ ትርፋማ ታክስ መክፈል ብቻ ትርፋማ ሆኖ ኮምፎርታብል እንዲኖር እድሉን ከሰጠነው ያ የገጠር ትራንስፎርሜሽን ይመጣል ብዬ አምናለሁ። አመሰግናለሁ። የኢትዮጵያ ገበሬዎች አዲስ ሀሳብ ለመቀበል ፈቃደኛ ናቸው ይላል። እስኪ እንደው በዚህ ላይ ምን ትላለህ? ምክንያቱም አቶ ይደርስ ላይ ገበሬዎቹ ያንን ሀሳብ ተቀብለው ተግባራዊ ሲያደርጉ ማለት በሬ የሚያርስ ኢሊትሬት ገበሬ ከጥጃና ከፍየል ጋራ የሚያድር ቤቱ መኝታው ከእንስሳት የማይለይ ገበሬ ሰርቫይቭ ለማድረግ ታክስ ያመቱን ለመክፈል በበሬ የሚጣጣር የሚኳትን ገበሬ አንድ የአግሪካልቸር ኤክስፔንሽን እንዴት አድርገ ነው ቴክኖሎጂ የምጠቀመው ላስተምር ቢለው ያለ ኢንሴንቲቭ እና ያለ ኢንፑት እና ያለ እርዳታ አይቻልም። የኢትዮጵያ ገበሬ እንደ አጋጣሚ እድሉ ገጥሞኝ ዩኤንዲፒ ሰራ ስለነበረ ቻይና ትራንስፎርም ሲያደርግ አንድ 20 ዓመት ይጎ ቻይና አግሪካልቸር ትራንስፎርሜሽን እያለየ ስለሆነ በጣም ድሃ የሆኑ ቻይኒዞች በጣም ወደ ኋላ የቀሩ አዳዲስ ግብአትና ቴክኖሎጂ የማይቀበሉ ቻይኒዞች ያሉበት ቦታ መጥቼ ማየት ፈልጋለሁ ቢፎር ኢት ኢዝ ቱ ሌት ብዬ ከቤጂንግ ኖርዘርን ቻይና ሄጄ ገበሬዎች ሳይ ከኢትዮጵያ ገበሬዎች እንደውም ወርስ ነበሩ። የሚኖሩት አኗኗር፣ የምግብ አበሳሰላቸው፣ ባዶ እግራቸውን የመሄዳቸው። ተመልሰን ከ7 ዓመት በኋላ ስንሄድ ግን ቶታሊ ትራንስፎርም አድርገዋል። በባዮማስ ሳይቀር ኤሌክትሪክ አላቸው። የምድጃቸውና የአሰራራቸው ተለውጧል። የአመራርታቸው ትንንሽ የሆኑ መካናይዝድ በባትሪ የሚሰሩ መሳሪያዎች ገብቶላቸዋል። ምክንያቱም ቻይና አቋቁሞ ዲሲሚኔት ያደረግ ነበር ስራዬ ብሎ ወስደውት ማለት ነው። ከዛ በኋላ እነዛ ገበሬዎች ራሳቸውን ችሏል። እነዛ ድሃ ገበሬዎች ኮሚዩን ድሮ በነማው ምክንያት በኮሚዩን ነበር የሚያርሱት። የህብረት እርሻ ነው እንጂ የግል አልነበራቸው። በኋላ እርሻው ተከፋፍሎ ፕራይቬታይዝ ተደረገና ተሰጣቸው። ኮሚዩኑ ትልቅ ነው። ያንን ኮሚዩን ግን በኮመን አግሪካልቸር ኢንስትሩመንት እየተጠቀማችሁ በትራክተር ምርቱን ግን በግለሰቦቻችሁ ከየውድሞቻችሁ ትወስዳላችሁ ተብለው ምርቱ ላይ ስብሰባው ላይ የየራሳቸውን ይወስዳሉ። እርሻው ላይ ግን ኮመን ሊያዋተው ኮመን ትራክተር ይሰራሉ። ይሄን አድርገው ካገኟት ትንሽ ገንዘብ ከዩኒቨርሲቲ ፕሮፌሰሮች ጋር በመተባበር የዩኒቨርሲቲ ፕሮፌሰሮችና የአግሪካልቸር ኤክስፐርትስ ደግሞ ኮሚዩኑ ሲፈርስ ትልቅ ኤሪያ ስለነበረው በኮሚዩኑ ዙሪያ ሼልፍ ስሩ፣ በብረት ሼልፍ፣ ትልልቅ ሼልፍ በዚህ ሳይድ እና በዚህ ሳይድ አፈርና ማኒውር አድርገው በጎማ በዲፕ ኢሪጌሽን መሽሩም ሃይ ክላሽ መሽሩም እያመረቱ መሬት እያረሱ ወደ ሼልፍ ሰርተው በዚህ ሳይድ ያለው መሽሩም ሲበቅል ሲመረት በዚህ ሳይድ ያለው ይተከላል። ያ መሽሩም ሃይ ኳሊቲ መሽሩም ጀርመን እየላኩ ያለባቸውን የኢኩዊፕመንት የትራክተር የዩኒቨርሲቲ መምህራን ረድተዋቸው ከዛ ውስጥ 20%ን ለዩኒቨርሲቲ መምህራን 80%ን ገበሬዎች ይከፋፈላሉ። በአንድ ጊዜ እንደዚህ እያደረግን እየሄድን ገብተን ትራንስፎርም ካላደረግንላቸው
የኢትዮጵያን ገበሬ ስለ ግብርና ብታስተምሩ አይሆንም። ስለዚህ መሰረቱ ስራዬ ብሎ ፕላን አድርጎ በአጭር ጊዜ የገጠር ትራንስፎርሜሽን እና የገበሬው ሀብታም መሆን ወይም ራስን መቻል ከብዙ ጣጣ ያድናል። በታክስም ይረዳናል። ልጆችን በማስተማርና የጥሩ ሲቲዝኖች ፕሮዳክቲቭ የሆኑ ልጆች በማምረት ይረዳናል። የውጭ ምንዛሪ በማምጣት ይረዳናል። የኢንዱስትሪ ግብአት በማምጣት ይረዳናል። ይሄንን ነገር ካሰብንበት ዲሲሚኔት የማድረግና ገበሬውን ፓርቲሲፔት የሚያደርግበት ዘልቆ ወደ ገበሬው የመግባት ኃላፊነት ነው ማለት ነው። ቪየትናም በዚያን ጊዜ ትራይባል ኤሪያ የሚባል ወደ ቻይና ጥግ አካባቢ ተራሮች አሉ። እዚህ አካባቢ በጣም የተወሰኑ ገበሬዎች ቡና ያበቅሉ ነበር። እነዚያ ቡና ተክሎች የመጡትም በፈረንሳዮቹ የቅኝ ግዛት ጊዜ የገቡ ናቸው። እንግዲህ የዛሬ 30 ዓመት ነው የምላችሁ። ዛሬ ግን ቪየትናም በዓለማችን ውስጥ ሁለተኛዋ የኮፊ ኤክስፖርተር ነች። 20 ዓመት ባልሞላ ጊዜ ውስጥ ትራንስፎርም አደረጉት። እኔ ቪየትናም በነበርኩበት ጊዜ ቪየትናም የራይስ ኔት ኢምፖርተር ነበረች። ዛሬ በዓለማችን ላይ አሉ ከሚባሉ የራይስ ኤክስፖርተር ሀገሮች እሷ ናት። ምንድነው ያየኸው በኢትዮጵያውያን ገበሬዎችና በቪየትናም ገበሬዎች መካከል ካላችሁኝ አንዲት ነገር ልናገርና የዶክተር ተገኘ ወርቅን ጊዜ አልውሰድ። ልዩነቱ ምን እንደሆነ ታውቃላችሁ? መንግስትና ህዝብ አንድ ቋንቋ ነው የሚናገረው። ለእድገታቸው እዚህ ለመድረሳቸው ቻይናም ሆነ ቪየትናም ይሄ ትልቅ መሰረታዊ ነገር ይመስለኛል። ሁለተኛ ኳሊቲ ኤዱኬሽን። አሁን ሌትስ ብሪንግ ኢት ሆም አይደል? እዚህ ዩኒቨርሲቲያችን ውስጥ ኳሊቲ ኤዱኬሽን እና ቴለርድ የሆነ ኮንቴክስት ስፔሲፊክ የሆነ ትምህርት ዩኒቨርሲቲዎቻቸው ይሰጣሉ። የምትጨምረው እንጂ ባቡሮች እናንቀሳቅሳለን። ዓለም ሰማይ ጠቀስ ፎቆች እንሰራለን። እንዴት ነው ገበሬው ጋር ገብተን ትራንስፎርም አድርገን ሰብስታንሻል የሆነ የሚያዋጣ ለኢንዱስትሪም ለጠቅላላ ለህዝቡ ኑሮ እድገትም ለፋብሪካችንም ለኤክስፖርታችን ሊጠቅመን የሚችለውን እርሻ ማስፋፋት ያቃተ ቢኮዝ በቂ አቴንሽን ስለማንሰጠው ፕራዮሪታይዝ ስለማናረገው የችሎታ ማነስ አይደለም። አካባቢያችን ያሉትን ገበሬዎች በመደገፍ በማስተማር ፋይናንስ፣ ቴክኖሎጂ እና የመሳሰሉትን ፕሮቫይድ በማድረግ በመደገፍ አግሪካልቸሩን ትራንስፎርም እናድርግ ካል ዩኒቨርሲቲዎች፣ የምርምር ተቋማት፣ መንግስት፣ አርሶ አደሮች እና የመሳሰሉት ተቋማት ሮል እና ሪስፖንሲቢሊቲ ይኖራቸዋል ማለት ነው አይደል? what will be the role of the university? ምንም ታሪክ የለውም። የቻይናዎች የሚሰሯቸው ትራክተሮች መሴ ፈርግሰን የፈረንሳይ ትራክተር፣ የሶቪየት ዩኒየን ትራክተር፣ ጆን ዲር የአሜሪካ ትራክተር፣ ሳሚ የጣሊያን ትራክተር ተሰብስበው ዩኒቨርሲቲ ተበትነው በሪቨርስ ኢንጂነሪንግ የተሰሩ ናቸው። ስለዚህ ሪቨርስ ኢንጂነሪንግ ሩራል ዴቨሎፕመንት የገጠር ትማሩ፣ አግሪካልቸር ትማሩ፣ ሩራል ዴቨሎፕመንት በየጊዜው እያደረጋችሁ ካሪኩለማችሁም ውስጥ እያስገባችሁ አስፈላጊም ሲሆን ረፍትና ቫኬሽን የተወሰኑ ሪሶርስ ሞቢላይዝ አድርጋችሁ ገጠር ብታሳልፉና እነዚህን ሪኦሪየንት ብታደርጉ በቂ ነው። ሪቨርስ ኢንጂነሪንግ ይቻላል። ሌላው ሀገር ያደረገው ነው። ስለዚህ እነዚህ ነገሮች የነቃና የተማረ ህዝብ ፓርት ኦፍ ሂዝ ታይም ኮሌጅ ውስጥ በሚማር ሄዶ በማየት በመስራት ቤቶች በመገንባት የኢሪጌሽን የትንሽ ዳም አሰራር በመካት ውሃ ቁፋሮ በመርዳት እነዚህን በማድረግ የገጠር ትራንስፎርሜሽን ሊረዳ ይችላል። ካች ካደረገ ኮንታጀስ ነው። 1-2-10 ገበሬ ተጠቃሚ ሆኖ ሳይ ሌላውም ኮንታጀስ ነው። ራሱም መስራት ይጀምራል። ናሽናል ሰርቪስ በነበረ ጊዜ ብዙ የተሻለ ነገሮች ያደረግ ነበረ የዩኒቨርሲቲ ተማሪዎች። እነዚህን ተመልክቶ ቮለንተሪ ሁላችንም የገበሬ ልጆች አይደለን? የብዙዎቻችን አጎታክስ ዘመድ እኮ አለን በየሀገሩ።
እሸት ብቻ መቀበል አይደለም። መንግስትን መጠበቅ የለብንም እኛ። ዩኒቨርሲቲዎች፣ ወጣቶች ይህንን ሊድ ማድረግ አለባቸው። ሌላው በኋላ በአንድ ዋገን ያደረገ ይሳፈራል። ሰክሰስፉል ከሆናችሁ አሳይታችሁም እርዳታም ኮንትሪቢዩሽንም ዓለም አቀፍም ይሁን ሎካል ማግኘት ይቻላል። ከመንግስትም ቢሆን ድጋፍ ማግኘት ይቻላል። ግን ህዝባችን ነው በየገጠሩ የኛ 80% የሚኖረው ገጠር ነው። ስለዚህ ከዛ አንጻር ኮንሺየስ የሆነ ስራ ብንሰራ ካሪኩለማችንን እንደሚገባ የተማርን ግን አንዳንድ ክሬዲት የሚሰጠን የገጠር ፕሮጀክቶች ቢኖሩ ዩኒቨርሲቲዎች ሪሰርች የመስራት ከገጠሩ ጋር ለራሳችሁም ቢሆን ኢምፖርታንት ይመስለኛል። ስለዚህ ሚቹዋሊ የተደጋገፈና ቤኔፊሸሪ ይሆናል። ቶታሊ ዲታች ነን ከገጠሩ ህዝብ ቶታሊ you just can't detach from 80% of your population እና you expect ጦርነት ተዋግተህ እንድታሸንፍ ልማት አድርገህ ታክስ እንድትከፍል ኢንዱስትሪ እንድትመሰረት ኢቨን አርቲፊሻል ኢንቴሊጀንስና ኮምፒውቲንግ ሲስተም ቴክኖሎጂ እንድታመጣ ኤክስፔክት ማድረግ የለብንም። ኢት ካናት የገጠሩ ህዝብ የተሻለ ኑሮ መኖር መጀመሩ የተሻለ እውቀት መያዙ የበለጠ የሪሶርስ ቤዝ ለአገሪቱ ይሆናል፣ ለአድቫንስመንት ይረዳናል፣ ከመደፈርም ያድነናል። ስለዚህ ማሰብ ያስፈልጋል። መልቲፕሊኬሽን ኢምፓክት አለው እንጂ ጉዳት የለውም ለከተሜውም። ያ ደግሞ መንግስት ፖሊሲ አውጥቶ እስቲ ሰራልን አንጠብቅ። ፓዮኒየር ዩኒቨርሲቲዎች ናቸው። ፓዮኒየር ኢንቴሌክቹዋሊ የተማሩ የገጠር ልጆች፣ ዘመዶች፣ አጎቶች፣ እናቶች፣ እህቶች ያላችሁ ናቸው። እናቱን ከመከራ ለማውጣት የማይችል የኮሌጅ ምሩቅ ምን አይነት ነው? እና የኢትዮጵያ ገበሬ የተሻለ እድል የተሻለ ኤክስፖዠር እስካገኘ ድረስ ማች ቤተር ገበሬ ይሆናል የሚል እምነት አለ። ይሄ ደግሞ በኢትዮጵያዊነት የመጣ ሾቪኒዝም አይደለም። ሪሊ ሳይንቲፊክሊና ፋክት ቤዝ ነው። የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን የሚያዘጋጁትን የመስኮተ ጥበብ ዝግጅታችንን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። የባህር ዳር ዩኒቨርሲቲ የእንስሳት ሕክምና ትምህርት ክፍል ከሰሞኑን የመጀመሪያውን የእንስሳት ጤና በተመለከተ የምርምር ጉባኤ አካሂዶ ነበረ። በዚህ የምርምር ጉባኤ የተነሱ ሀሳቦች ምን ይመስላሉ የሚለውን አዜብ ዮሐንስ አዘጋጅታልናለች። የሚያቀርብልን አማረ ሊቁ ነው። ፕሮግራሙን እንከታተል። ጥሩ ጊዜ ይሁንላችሁ። በአንጋፋው ባህር ዳር ዩኒቨርሲቲ ካሉ ትምህርት ቤቶች አንዱ ነው የእንስሳት ሕክምና ትምህርት ቤት። ትምህርት ቤቱ የመጀመሪያውን ሀገር አቀፍ በእንስሳት ጤናና ደህንነት የተመለከተ የምርምር ጉባኤ አካሂዷል። በእንስሳት ጤና ዘርፍ ልምድ ያላቸው አንጋፋ ምሁራን በሰውና በአካባቢ ጤና ላይ በሰሯቸው ስራዎች ዙሪያ ተሰባስበው መክረዋል። ልምዳቸውንም ለወጣት ተመራማሪዎች አካፍለዋል። በዚህ ዘመን ላይ ዩኒቨርሲቲዎች በመማር ማስተማር በምርምርና በማህበረሰብ አገልግሎት ሂደት ውስጥ በተለይ ተማሪዎቻቸው ብቁ ዘመኑን የዋጁ ተማሪዎችን ለማፍራት የካሪኩለም ክለሳ እያደረግን ያለ ነው። ስለዚህ ይህ ኮንፈረንስ ከኮንፈረንስ በላይ ከአንደኛ ክፍለ ዘመኑ የሚመጥን ካሪኩለም እንዴት እናዘጋጅ፣ ዓለምን በዓለም ደረጃ ላይ ተማሪዎቻችን ብቁ የሆኑ የግሎባል ሄልዝ ደህንነት ላይ መረጃ ያላቸው ያንን መረዳት ያላቸው ተማሪዎች ለማብቃት ይሄ ኮንፈረንስ የሚወጡ ጽሁፎች ጭብጡ መጨረሻ ላይ ለካሪኩለም ዝግጅት እንደዚሁም ደግሞ መምህራኖቻችን ተማሪዎቻችን በመነሻ ጽሁፍ የፕሮጀክት ሀሳብ ይዘው ዩኒቨርሲቲውን በቀጣይ ማህበረሰብ አገልግሎቱ ላይ ትልቅ ስራ ይሰራሉ ተብሎ ታስቦ ብዙ ዝግጅት የተደረገበት ኮንፈረንስ ነው። በተባበሩት መንግስታት ድርጅት በጽንሰ ሀሳብነት የቀረቡ ሀገራት የተቀበሉትን የአንድ ጤና ትግበራ ለዘላቂ ልማት በሚል መሪ ቃል ነው ጉባኤው የተካሄደው። ኢትዮጵያም ይህንን ተቀብላ ወደ ተግባር ገብታለች። ዋናው ሀሳብ ምንድነው? አካባቢ ጤና ከሆነ እና እንስሳቶች ጤና ከሆኑ አካባቢ ስንል አትክልቱ፣ የሚበላው፣ ውሃው፣ አጠቃላይ አየሩ በሙሉ ጤናማ ከሆነ እንስሳቶች ጤናማ ከሆኑ ነው የሰው ጤና የሚጠበቀው ነው ዋናው ዓላማ። ስለዚህ ይሄ አጠቃላይ የሰዎችን የጤና ደህንነት የዓለም የጤና ደህንነትን ለማሻሻልና ደህንነቱን የጤናን የሰዎችን ጤና ደህንነት ወይም የህብረተሰብ ጤና ደህንነትን ለማረጋገጥ ዋነኛው
በአንድ ጤና ምልከታ አስተሳሰብ ስራን መስራት ይገባል። ሴክተሮች በተናጠል የሚሰሩት ስራ የትም አያደርስ። እንደ ሀገር ተቀብለነዋል። በክልል ደረጃም የአንድ ጤና ምልከታ ተግባበር የ5 ዓመት ስትራቴጂ እቅድ አቅደን እየሰራን ያለ ነው። ስለዚህ የአካባቢ ጥበቃ፣ የእንስሳትና ዓሳ ሀብት ልማት ቢሮ፣ ውሃና ኢነርጂ ቢሮ፣ ግብርና ቢሮ፣ ጤና ቢሮ፣ አካባቢ ጥበቃ ባለስልጣን፣ ሌሎች የሚመለከታቸው ሴክተሮችና ዩኒቨርሲቲዎች በመያዝ እንደዚሁም ደግሞ የተባበሩት መንግስታት ተወካዮች በክልል ደረጃ የአንድ ጤና አተገባበር ኮኦርዲኔሽን መማክርት ተቋቁሞ በዛ እየሰራን ያለው። በባህር ዳር ዩኒቨርሲቲ የእንስሳት ሕክምና ትምህርት ቤትም የዚህ የኮኦርዲኔሽኑ አባል ነው። ከሰብል ልማት ቀጥሎ የሚነሳው የእንስሳት ሀብት ልማት ውጤታማ እንዲሆንና ሀብቱን በአግባቡ ለመጠቀም የከፍተኛ ትምህርት ተቋማት ድርሻ ከፍተኛ ነው። አሁን ያሉ የበሽታ ስርጭቶችን መግታት የምንችለው የተማረ የሰው ኃይል ሲኖር ነው ማለት ነው። ስለዚህ ቬተርናሪ ሳይንስ በእውቀት የበለጸገው ብዙ ባለሙያዎችን ይፈልጋል ማለት ነው። ዩኒቨርሲቲያችን እውቀት ያለው ማከም የሚችል አርሶ አደሩን እንስሳቱን ማገዝ የሚችል ፕሮፌሽናልስ ማፍራት አለባቸው። በተለያየ ደረጃ ያሉ ፕሮፌሽናሎችን የማውቃት ግንዛቤ የመፍጠር በየጊዜው አዳዲስ የሚነሱ በሽታዎችን ማከም የሚችሉ እውቀት ያላቸው ባለሙያዎችን ከማፍራት አንጻርና ለማህበረሰቡም ግንዛቤ በእንስሳት ጤና አጠባበቅ ዙሪያ ላይ ግንዛቤ ከመፍጠር አንጻር ትልቅ ሮል መጫወት ይችላሉና በየጊዜው መሬት ላይ የሚከሰቱ አዳዲስ ቻሌንጆች ላይ መወያየት አለብን። ሪሰርቸሮች፣ ዩኒቨርሲቲዎች ደግሞ እነዚህን ችግሮች ወስደው መመራመር መስራትና ወደ ህብረተሰቡ የተለያዩ ሶሉሽኖችን በመቅረጽ መውረድ አለበት። አሁንም እየተሰሩ ያሉ በርካታ ስራዎች አሉ። የተለያዩ በሽታዎችን ለማጥፋት የሚሰሩ የሚቀረጹ ስትራቴጂዎች አሉ። እነዚህ ላይ በከፍተኛ ትኩረት መስራት አለባቸው። በተለይ ደግሞ በዚህ ዘርፍ ላይ የሚሰማሩ ባለሙያዎችን ከማብቃት አንጻር የነሱ ድርሻ የጎላ ስለሆነ በስፋት እዚህ ላይ መስራት አለባቸው። ማስተዋወቅና ፕሮሞት ማድረግ ያለበትን ሁኔታ አይ ቲንክ ይጠበቅባቸዋል። እኛም እንደ ግብርና ሚኒስቴር ከነሱ ጋር ተባብረን እኛም እየደገፍን በደንብ የቬተርናሪ ሰርቪሱ የሚያድግበትን ማህበረሰቡ አገልግሎት የሚያገኝበትን ሁኔታ በየጊዜው እያሳደግን እንሄዳለን። ከፍተኛ ትምህርት ተቋማት ትልቅ ኃላፊነት አለባቸው። የከፍተኛ ትምህርት ተቋማት በአጠቃላይ ጥራት ያለው አቅም ያለው እውቀት ያለው ብቁ የሆነ ባለሙያ ማምረት አለባቸው፣ ማውጣት አለባቸው፣ ማብቃት አለባቸው። ስለዚህ ከአንድ ጤና ምልከታ አንጻር ስናየው የአንድ ጤና ምልከታን አተገባበር እውቀት ያላቸው ወይም የዛ ግንዛቤ ንቃተ ግንዛቤ ያላቸው በኮርስም ጨምሮ እየተሰጠ ወደ ስራ ዓለም ሲሰማሩ በቀላሉ ከዚህ ምልከታ ጋር ወይም ከዛ አተገባበር ጋር በቀላሉ ሊተገብሩ አንድ ላይ ሆነው ሊሰሩ የሚችሉ የጤና የሰው ጤና ላይ የሚመረቁ ሐኪሞችና ሌሎች የሰው ጤና ባለሙያዎች፣ የእንስሳት ጤና ባለሙያዎች፣ የአካባቢ ጤና ባለሙያዎች እነዚህ በሙሉ የአንድ ጤና ምልከታ ተገባበርን ግንዛቤ ይዘው እንዲወጡ ያስፈልጋል ማለት ነው እና ለዚህ ነው ከዩኒቨርሲቲዎች ጋር በቅርብ እየሰራን ያለ ነው እና የከፍተኛ ትምህርት ተቋማት ለአንድ ጤና ተገባበርና ለአጠቃላይ ለህብረተሰብ ጤና ደህንነት አስተዋጽኦአቸው እጅግ ከፍተኛ ነው። ስለዚህ ካሪኩለማቸውን ስርዓተ ትምህርታቸውን የማሻሻል እና ለዚህ ብቁ የሆኑ ባለሙያዎችን የማፍራት በአንድ ጤና ምልከታ የተቃኘ ባለሙያ የማፍራት ኃላፊነታቸውን መወጣት ይገባቸዋልና ከከፍተኛ ትምህርት ተቋማት ጋር ሴክተሮች በዚህ በአንድ ጤና ምልከታ ተባብረው ተቀናጅተው ተቀራርበው መስራት ይገባቸዋል። ከፍተኛ የትምህርት ተቋማት የሀገራችን የእንስሳት ጤና ስርዓት ለማስጠበቅ ከፍተኛ ሚና አላቸው። ምክንያቱም ወርክፎርሱ የቬተርናሪ ወርክፎርሱ ከነሱ ስለሆነ የሚወጣው ተገቢውን እውቀት ክህሎት አግኝተው እንዲወጡ ለማድረግ እነሱ ላይ የሚሰራው ስራ እጅግ በጣም አስፈላጊ ነው ብለን እናምናለን። ዘርፉ የመልቲ ሴክተራል ኢንቴግሬሽን ወይም የብዙ አካላትን የጋራ ትብብር ነገዛ የሚጠይቅ ዘርፍ ነው። ከከፍተኛ ትምህርት ተቋማት ባሻገር በየደረጃው ያሉ ባለድርሻ የመንግስት አካላት አሉ፣ አስፈጻሚ የምንላቸው ከህብረተሰቡ ጋር በቅርበትና አብረው በትብብር የሚሰሩ ስለዚህ የሚገኙ አዳዲስ ግኝቶችን ወደ ማህበረሰቡ ለማስረጽ ለማውረድ ከነሱ ጋር በትብብር እንሰራለን። አንዱ አጋር አካላት ናቸው። ከነሱ የሚጠበቅ ነገር ነው። ማህበረሰቡ
ማህበረሰቡ ደግሞ በከፍተኛ ትምህርት ተቋማት የሚገኙ አዳዲስ ተሞክሮችን ተቀብሎ የማስፋት የመጠቀም ለአጠቃላይ እንስሳት ጤና ስርዓቱ ማሻሻያ የሚሆኑ እውቀቶችን መቀበል ይጠበቃል ብለን እናምናለንና ስለዚህ ከከፍተኛ ትምህርት ተቋማት ባሻገር ባለድርሻ አካላት የጠቀስኳቸው ማህበረሰቡ ለዚህ ስራ አስፈላጊዎች ናቸው ብለን እናምናለን። ለእንስሳት ሀብት ያለማደግ ከሚገባው ደረጃ ላይ ያለማድረስ ትልቁ ችግርና ሚና የሚጫወተው የእንስሳት በሽታዎች ናቸው። በአመት በየእንስሳቱ መጠን የሚሞተው እንስሳትን ብቻ ከእንስሳት ጤናን በማሻሻል ብንሰራ በጣም ብዙ ትርፋማ እንሆናለን። የሚሞተውን ብቻ በመቀነስ ለዚህ እንግዲህ አገልግሎት ሊሰጥ የሚችለው የእንስሳት ሐኪም ነው። እንስሳት ሐኪምን ደግሞ የሚያመርተው ዩኒቨርሲቲው ነው እና ባህር ዳር ዩኒቨርሲቲ እንስሳት ሐኪሞችን ከቅርብ ጊዜ ጀምሮ በማምረት በኩሉን አስተዋጽኦ እያደረገ ነው። ብዙ በርካታ ሊሻሻሉ የሚገባቸው ነገሮች አሉ። ትልቁ የሀገሪቱ ትልቁ ችግር የእንስሳት በሽታ ነው። የእንስሳት በሽታ ከብቶችን በማሳመምና በመግደል ብቻ አይደለም ተጽዕኖ ወደ ውጭ በምንልካቸው እንግዲህ በአፍሪካ አንደኛ ከዓለም ደግሞ 5ኛ ነን ብለን ነው ያለን። እውነትም ነው ይሄ። ነገር ግን በአጠቃቀምና ኤክስፖርት በማድረግ ግን በጣም ዝቅተኛ ነን። ኮምፒታንት መሆን አልቻልንም። ትልቁ ሚና ምንድን ነው? ከበሽታ ነፃ የሆነ እንስሳ ይፈልጋሉ። የኛ ደግሞ ከብቶች በአብዛኛው በበሽታ የተጠቁ ናቸው። ያንን ለመለየት የሚችል አቅምና ክህሎት ከዩኒቨርሲቲው ይጠበቃል። ባህር ዳር ዩኒቨርሲቲ እንስሳት ሐኪሞችን በማምረት በጣም ወጣት ቢሆንም ብዙ ይጠበቅበታል። በግብርናና አካባቢ ሳይንስ ኮሌጅ እንደ አውሮፓውያን አቆጣጠር በ2013 ትምህርት መስጠት የተጀመረው የትምህርት አይነት በ2010 ዓ.ም ወደ እንስሳት ሕክምና ትምህርት ከፍ ባለበት ለዘርፉ ልዩ ትኩረት በመስጠት የእንስሳት ጤና እንዲጠበቅ እየሰራ ይገኛል። ባህር ዳር ዩኒቨርሲቲ አጠቃላይ እንደ ሀገር ኢትዮጵያ በእንስሳት ሀብቷ የታወቀች ሀገር ነች። በአፍሪካ መሪ ነች። በክልል ደረጃ ላይ ደግሞ ስንወስድ አጠቃላይ 30% የሚሆነውን ድርሻ ለኢትዮጵያ አማራ ክልል ላይ ያለው የእንስሳት ሀብት ድርሻ አለ። ይህን ድርሻ በአግባቡ እንረዳለን። ከዚህ ውስጥ በተለይ እንደ ፎገራ ዝርያ ያሉ ከብቶች ፎገራ አካባቢ ይገኛሉ። የዋሸራ ዝርያ የሚባለው እዚህ ጎጃም ውስጥ ዳንግላ አካባቢ ላይ ያለ ቴሌሊ ዶሮዎች የሚባሉት በአገር ደረጃ በእንስሳት ዝርያ ደረጃ የሚገኙት በተለይ ጣና ውስጥ ላይ ያለው የእንስሳት ሀብት የእንስሳት በተለይ ደግሞ የአሳ ሀብት በጤንነትም ደረጃ ላይ ለክልሉ ትልቅ ፋይዳ አለው ተብሎ ይታሰባል። ከዚህ አንጻር ክልሉ ውስጥ ያለው የእንስሳት ሀብት በአግባቡ ካለው አቅም አንጻር በደንብ ተጠቅመንበታል ማለት አይቻልም። በጣም የተለያዩ ችግሮች አሉበት። በተለይ ከነዚህ ችግሮች መካከል ላይ ለምሳሌ አሁን በእውቀት ምርምርን መሰረት በማድረግ ማህበረሰቡን ላይ የተለያዩ ግንዛቤ ፈጠራዎችን በማድረግ ይሄን ሀብት በአግባቡ ወስደው መጠቀም እንዲችሉ ሄደው ማገዝ የሚችሉ ደግሞ እውቀት ያስፈልጋል። እነዚህ ተማሪዎችን ደግሞ ይሄን ሀብት በአግባቡ የተረዱ የሀገራቸው ነባራዊ ሁኔታ የተረዱ ባለሙያዎችን በማምረት ማህበረሰቡ ዘንድ ሄደው በማስተማር ይሄን ያለውን ሀብት መወሰድ ያስፈልጋል። በተለይ እንደ ባህር ዳር አይነት ከተማ አሁን የእንስሳት ተዋጽኦ በተለይ ከወተት ከእንቁላል ከስጋ ምርት ጋር ተያይዞ ማህበረሰቡ ጤነኛ የሆነ የሚተማመንበት የእንስሳት ተዋጽኦ ምግብ ይፈልጋል። ይህን ነገር ማረጋገጥ ማስተማር ያለብን እነዚህ አይነት የግብርና ውጤቶች በተለይ ጤንነታቸው የተጠበቀ ማህበረሰቡ ዘንድ አመኔታ ያላቸው እንዲሆኑ ይህ ትምህርት ቤት ትልቅ ኃላፊነት አለበት። የተለያዩ ምሁራን አሉ። ለዚህ ዩኒቨርሲቲው ባለሙያዎችን በማፍራት የተለያዩ የማህበረሰብ ችግር ሊፈቱ የሚችሉ ምርምሮችን መስራትና የማህበረሰብ አገልግሎት በማድረግ አጠቃላይ ያለው የክልሉን ሀብት ማህበረሰቡ ተጠቃሚ እንዲሆን ያለሰለሰ ጥረት ያደርጋል ማለት ነው። የተወደዳችሁ ተመልካቾቻችን የዛሬው የመስኮተ ጥበብ ዝግጅታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። እንግዲህ በዛሬው ዝግጅታችን በቅድሚያ በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ አደረስናችሁ። በቀጣይ ደግሞ ሶስተኛው የፕሬዝዳንት ገለጻ መድረክ ከሰሞኑ ተካሂዶ ነበረ። በዚህ መድረክ ምን አይነት ሀሳቦች ተነስተዋል የሚለውን በፕሮግራም አደረስናችሁ። በስተመጨረሻም ደግሞ የባህር ዳር ዩኒቨርሲቲ የእንስሳት ሕክምና ክፍል ያደረገው የምርምር ጉባኤ የተመለከተ ዝግጅት ወደ እናንተ አድርሰን ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌሎች ዝግጅቶች በተመሳሳይ ሰዓት የምንጠብቃችሁ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ነበር። እስከ ሳምንት ቸር ቆዩልን።